ሀገራችን ኢትዮጵያ የተለያዩ ዓመት በዓላትን በየጊዜው የሚከበርባት ሀገር ናት። እንደ ሌሎቹ ሀገራትም እንቁጣጣሽ የተሰኘ የራሷ የሆነ ዘመን መለወጫ አላት። ዓመታዊ በዓል በደማቅ የሚከበርባት፣ አደይ አበባ የሚወጣባት፣ ሕፃናት የሚበርቁበት፣ ከክረምቱ ወቅት ወደ በጋው የሚተላለፍበት፣ የጎመን ድስት ውጣ የገንፎ ድስት ግባ ተብሎ ችቦ የሚበራበት፣ ሕፃናት ከአዋቂዎች ዘንድ አበባየሽ ሆይ ብለው የሚጨፍሩበት፣ የብስኩት የከረሜላ ገንዘብ የሚሸለሙበት፣ ካለፈው ዓመት የትምህርት ዘመን አልፈው ወደ ቀጣዩ የትምህርት ዘመን የሚተላለፍበት፣ አየሩ ድባቡ ሁሉም ተቀይሮ ወደ ሌላ ዘመን የምንሸጋገርበት ድንቅ የዘመን መለወጫ በዓል ነው። ከሱ በተጨማሪ ከኢትዮጵያ በስተደቡብ የምትገኙት የሲዳማ ሕዝቦች የራሳቸው የዘመን መቀየሪያ የሆነ በዓልን በታላቅ ድምቀት በማክበርና በድንቅ ባህል ላይ ሌላ ድንቅ በዓልን ይጎናጸፋሉ። አሁን የሲዳማ ፊቼ ጨምበላላ ዘመን መለወጫ በዓልን አስታከን አንድ ታሪክ እንደዚሁም ባህልን ልናስቃኛችሁ ነው። ወደ አያንቶሽ መንደር እንጓዛለን። አብራችሁን ቆዩ። ለቻናላችን አዲስና እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እንጋብዛችኋለን። በሲዳማ ሕዝብ ጉዱማሌ ተብሎ የሚጠራ ፊቼ ጨምበላላ የተሰኘ የራሳቸው የሆነ የዘመን መቀየሪያ በዓል አላቸው። በተከታታይ 2 ሳምንታት በትልቅ ዝግጅት የሚያከብሩት የአዲስ ዓመት መግቢያ በዓሉ የሚከበርበት ቀንን የሚወስነው በብሔረሰቡ አያንቶች በሚባሉ የባህላዊ ኮከብ ቆጣሪዎች ሲሆን አያንቶች ቀኑን በጋራ ወስነው ለማህበረሰቡ ማሳወቃቸውን ተከትሎ የባህላዊ አከባበር ስርዓቱን ጠብቆ የሚከበር ይሆናል። በሲዳማ ዞን በወረዳዎቹና ከተማ አስተዳደሮች ሉዋ ተብሎ የሚጠራው አስተዳደራዊ መዋቅር ስልጣን ያላቸው ማለትም ዋማ፣ ጋሮ፣ ሞቴ፣ ጋኔ አማካኝነት በአያንቶች የተገኘውን የኮከብ ቆጠራና የጨረቃ ምልከታ ውጤት ይነገራቸዋል። በብሔሩ 14ቱም ጎሳዎች ያሉ አያንቶች ለየአካባቢያቸው ዋማዎች ይነግራሉ። እነሱም በተራ ለጎሳ መሪዎች ሞቴ በአጭር ጊዜ ውስጥ መልእክቱን በማስተላለፍ የፊቼ በዓል የሚውልበትን ቀን የመጨረሻ ውሳኔን ይሰጣሉ። በዓሉ በባህላዊ ጭፈራ ቄጣላ የፊቼ ጨምበላላን ክብረ በዓል ከፊት ሆነው ሲመሩት የነበሩት አያንቶች የሲዳማ ብሔረሰብ ከአንድ ዓመት ወደ ሌላው ዓመት የሚሸጋገርበት ሂደት ሁሉቃ በመባል እንዲታወቅ ያደርጋሉ። ሁሉቃ ማለት ከሸምበቆ ተሰርቶ ቀጥ ብሎ የሚቆም ነገር ነው። ሁሉቃ በቤተሰብ ደረጃ የሚሰራም ሲሆን አዲስ ዓመት በሚገባበት ጊዜ ሰዎችና ከብቶች እንዲተላለፉበት ይደረጋል። የሲዳማ ማህበረሰብ አዲስ ዓመትን ሲቀበል ዓመቱ የደስታ የተድላ የሰላም ብልጽግና እንዲሆንላቸው ፍቼ ጄጄ ይላሉ በማለትም ያብራራሉ። በፍቼ ጨምበላላ በዓል ያገባች ሴት ሙሽርነቷን ጨርሳ ከሌሎች ሴት ጋር የምትቀላቀልበት ሌላው ዓመት ነው። በተመሳሳይ ከቀየው ሩቅ የነበረ ሰው ለፊቼ ጨምበላላ ወደ ቀይ ይመለሳል። እዚህም በዓል በተለየ ለእንስሳት የተለየ ትኩረት ይሰጣሉ። ለበዓሉ ተብሎ እርድ አይፈጸምም፣ ስጋም አይበላም። ከዛም አልፎ ከብቶችን መብታትም ክልክል ነው። ላሞች ሳር በብዛት ባለበት ቦታ ይሰማራሉ። በሲዳማ ሕዝብ ዘንድ በፊቼ ጨምበላላ በዓል ወቅት ማረስ ነውርም ነው። ለዚህም ምክንያቱ ደግሞ የፊቼ ጨምበላላ በዓል የሕዝብ ብቻ ሲሆን የተፈጥሮም ነው ተብሎ ስለሚታመን ጭምር። ፊቼ ጨምበላላ የሚባለው ፊቼ የአዲስ ዓመት ዋዜማ ሲሆን ጨምበላላ ደግሞ የአዲሱ ዓመት የመጀመሪያ ቀን እንደሆነም ይነገራል። በበዓሉ ያገቡ ሴቶች የተለየ ልዩ የፀጉር አሰራር እንዲሁም የተለየ የማጌጫ ስርዓቶችም አሏቸው። ለበዓሉ ከሚሰሩ ባህላዊ ምግቦችና ከሚከናወኑ ጭፈሮች በተጨማሪ የተለያዩ ባህላዊ ሁነቶችም ይከናወናሉ። ቄጤላ፣ ኛፋራውናን የመሳሰሉ የሙዚቃ ስርዓቶችም ይከወናሉ። ቄጠላ በተባለው ባህላዊ ሙዚቃ አገር ዘመን የአገር ሽማግሌዎች፣ ታዋቂ ሰዎች እንደዚሁም የአገር ባለውቶች እየተወደሱ ይጨፈራል። ጭፈራውም በህብረት በልዩ ዜማና ማራኪ በሆነ መልኩ ይጨፈራል። የሲዳማ ሕዝብ ለፊቼ ጨምበላላ ሰላም የሚል ዋነኛ ትርጉምም ይሰጡታል። ይህም ማለት አንድነትንና ፍቅርን የሚያመላክት በዓል መሆኑን ብዙዎችም ይናገራሉ። ለዚህም ማመላከቻ የተጣሉ ሰዎች በፊቼ ጨምበላላ በዓል ላይ ይታረቃሉ። ሐዘን ላይ የከረሙ ሰዎችም በዕለቱ የሐዘን ልብሳቸውን ይቀይራሉ። በዓሉን ለማድመቅ ወንዶች የአዞ ቆዳን ለብሰው አዞን በመምሰል ይውላሉ። በፊቼ ጨምበላላ በዓል ገንዘብ ያበደረ ብድሩን የሚጠይቅበት፣ ከብት የማይታረድበት፣ ዛፍ የማይቆረጥበት፣ ያጠፉ ይቅር የሚባባሉበት ልዩ ዕለት ነው ፊቼ ጨምበላላ። በሲዳማ ብሔር ዘመን መለወጫ በዓል ከመድረሱ
አንድ ወር አካባቢ ሲቀረው በየጎሳዎች የሚገኙት ብዙዎች ታላላቅ አባቶች ስብሰባ ወይንም ጭሚሴ ይቀመጣሉ። በዚያ ስብሰባ በዓመቱ ካሉት 12 ወራት በ11ኛው ከእንግዲህ ጭሚሳዎች ወደ ዳስ በመግባት ለቀጣይ ተግባር ለፊቼ ለመድረስ አንድ ሳምንት እስከሚቀረው ድረስ የንስሐ ጸሎት ይደረጋል። በእነዚህ የ30 ቀናት መጪው ዓመት የሰላም የበረከት፣ ከብቶች የሚረቡበት፣ ወተት የሚሞላበት፣ ለሕዝቡ የደስታ የጤና እንዲሆን እንዲሁም አዝመራው የአየር ንብረቱ ተስማሚ እንዲሆን ይጸልያሉ። ንስሐ ጸሎቱ ጊዜ የትኛውም ጭሚሳ ሴት በፍጹም አትጠጎም። እሱም እንደዚያው ሩቅ ይቆያል። ምግብ የሚያቀርቡት ትናንሽም ልጆች ናቸው። ይህ መሰሉ እሳቤም ከኃጢአት እንዲርቁ ፈጣሪም ጸሎታቸውን እንዲሰማው ተብሎ ነው። የሲዳማ ሕዝብ በዓሉን ጨረቃንና ከዋክብትን በርቀት በማጥናት የሚያከብረው ሲሆን መከበር ከተጀመረም 1800 ዓመታትን ማስቆጠሩን በአካባቢው የሚገኙ የአገር ሽማግሌዎችም ይናገራሉ። በሲዳማ አንድ ወር ማለት 15 የጨለማ 15 የጨረቃ ቀኖች ተቆጥረው ሲሆን ዓመቱ ከተጀመረ ዕለት ጀምሮ 12ኛው ወር ማለቂያ አካባቢ የፊቼ በዓል ጨለማው ከማለቁ 11ኛው ወይንም 13ኛው ቀን ቀባዶ በዕለት እንዲውልም ይደረጋል። በዚህ ላይ በሲዳማ ቀኖች ሁሉ ጥሩ ባለመሆናቸው ከኮከቦቹ ከጨረቃዎቹ አንጻር ያሉበትን አቅጣጫ በማየት 2 ወይንም 3 ቀኖችን ወደፊት አሊያም ወደ ኋላ በማድረግ የግዴታ በቃዳቦ ቀን እንዲሆን ይወስናሉ። ቀባዶ ቀን እንዲውል ከተፈለገበት ምክንያት ቀኑ ታሪካዊ በመሆኑና የሳምንት የተቀደሰ የመጀመሪያ ዕለት ስለሆነም ነው። ፊቼ የሚውልበት ትክክለኛ ቀን ብቻ ሳይሆን በየወሩ ኮከብ ቆጠራ የጨረቃ ምልከታም ይደረጋል። ምክንያቱም አዲስ ቤት ለመስራት፣ ሴት ልጅን ለማጨት፣ ጦርነት ካለ ለመዝመት፣ ስለ አዝመራ ወቅቶችና ሌሎች ማህበራዊ ኢኮኖሚያዊ ድርጊቶችን ለመከወን ትክክለኛው ቀንና ዕለት ይወሰናል። የሲዳማ ብሔር የዘመን መለወጫ የፊቼ ቀን አቆጣጠር ከፊቼው ታሪክ ጋር ስለሚያያዝ ካፈ ታሪክ መረጃ በስተቀር ተጨማሪ ጥናት እንደሚያስፈልጉም የተለያዩ ምሁራን ይጠቁማሉ። ፊቼ በሌላ ቋንቋ የዘመን መለወጫ ድልድይ፣ አዲሱ ዓመት የበረከት የደስታ ፍስሐ ይሆንልን እንደማለትም ነው። ከዋዜማ ቀጥሎ ያለው ቀን ደግሞ ጨምበላላ ተብሎ መጠራቱም ስላለፈው ዓመት ለፈጣሪ ምስጋናን፣ ስለ ቀጣዩ ደግሞ የመልካም ምኞት የሚገለጽበት የደስታና የፍንደቃ ዕለት መሆኑን በአንድም በሌላም መልኩም የሚገለጽ ነው። ፊቼ ጨምበላላ በተባበሩት መንግስታት የትምህርት የሳይንስ ባህል ድርጅት ዩኔስኮ በዓለም ቅርስነት ከተመዘገበ ረጅም ዓመታትን እንዳስቆጠረም ይነገራል። በዓሉ ታዲያ በዩኔስኮ በቅርስነት የተመዘገበው የሲዳማ ብሎም የኢትዮጵያ ውድ የዘመን መለወጫ በዓል ሆኖም ነው። በዓሉ ከዋዜማው ቀን አንስቶ በሰፊው መከበር የሚጀምር ሲሆን ጎረቤት ዘመድ አዝማር ተሰብስቦ ከእንሰት ተዘጋጅቶ የሚቀርመውን ቦርሻሜ የተሰኘውን ባህላዊ ምግብ በወተት ይመገባሉ፣ ይጫወታሉ፣ ያዜማሉ፣ ይመሰጋገናሉ፣ በደስታም እንደዚሁ ያሳልፋሉ። ታዲያ ለቀጣይ ዓመትም እንደተሰባሰቡ ማንም ሳይጎደል በሰላም እንዲያገናኛቸው በመልካም ምኞታቸውን እየገለጹ የበዓሉን ሥርዓት ያጠናቅቃሉ። ባህል ዘርፈ ብዙ በህብረ ቀለማት የተሞላ እጅግ ድንቅ ታድሶ የማያልቅ ታይቶም የማይጠገብ እሴት እንደሆነም በዚህ ለአንደኛው ማሳያ ነው። አገር በባህል በእሴት ደምቅ የምትገኝ ልዩ ቦታ እንደሆነች አገራችንንም ያሳደገ ሁሌም የሚነገር እንዲሁም ባሏት ጉራማይሌ እንቁዎች ሀገርን ማወቅ ጥበብ ነው እንዲሉ ብዙ የታመቁ ሀብቶች እንዳሉን ያሳያል። ታዲያ ይህንን በዓል አስታውሰን እንደዚህ የአያንቶሽ መንደርን ወደ እናንተ አደረሰን። ለዛሬማ በቃን። ለቻናላችን አዲስና እንግዳም ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ሁኑ።